ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች ትናንትና የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ የፍጻሜውን ተፋላሚ የሚለይበት ጨዋታ ተከናውኖ ነበር ኢንተር ሚላን ከባርሴሎና ጋር ያከናወኑት ጨዋታ ነበር ኢንተር ሚላን ለፍጻሜ ማለፉን አረጋግጧል ይሄ በጣም ድንቅ ጨዋታ ነበር በጣም በርካታ ትዕይንቶች የነበሩት ነበር ጨዋታው በብዙ ሁነቶች ውስጥ የታጀበ ነበር በሁለቱ ቡድኖች በኩል የነበረው የማጥቃት ፍላጎት በሁለቱ ቡድኖች በኩል ጎል ኮንሲል ለማድረግ የነበረው ትግል በጣም ያደገ የሚባል ነበር ክፍት ጨዋታ ነበር የተቆለፈ ጨዋታ አልነበረም ታክቲካሊ ሁለቱም ቡድኖች እንዳይገባባቸው ሳይሆን ጎሎችን ለማስቆጠር ጎሎችን ፈልገው የተጫወቱበት ጨዋታ ተመልክተናል ምናልባትም በአውሮፓ ቻምፒየንስ ሊግ ከተመለከትናቸው ድንቅ ምሽቶች መካከል አንዱ ውቡ የቻምፒየንስ ሊግ ምሽት ነበር ማለት ይቻላል ባርሴሎና 3-2 መራ ኢንተር ሚላን እንደገና 2-0 መራ ወደ ጨዋታው ባርሴሎና ተመለሰ እነኚህ ሁሉ የጨዋታ ክፍልፋይ ትዕይንቶች ነበሩ መጨረሻ ላይ ግን ኢንተር ሚላኖች አራተኛውን ጎል አስቆጥረው 4-3 በሆነ ውጤት አሸንፈው በአጠቃላይ በድምር ውጤት 7-6 በሆነ ውጤት አሸንፈው ወደ ፍጻሜ መግባታቸውን አረጋግጠዋል ይሄ ደግሞ የአውሮፓ ቻምፒየንስ ሊግን የሙኒኩን ፋይናል አንድ ተፋላሚ ለይቶ ያሳወቀበት ምሽት ነበር እስኪ ጨዋታውን አጠቃላይ ዝርዝር አድርገን ከተጫዋቾቹ አቀራረብ ትናንትና ምን ከሰራውላችሁ በተለይም ደግሞ ይሄ የኢንተር ሚላን ቡድን በሴሪኤው the highest scoring ቡድን ነው ብያችሁ ነበር ይሄ የኢንተር ሚላን ቡድን ለፍጻሜ የሚያልፍባቸው በጣም ብዙ ምክንያቶች አሉት ብያችሁ ነበር ፖድካስቱን ወደ ኋላ መለስ ብላችሁ መከታተል ትችላላችሁ ይሄን እየሰማችሁ ያላችሁ አዲስ አድማጮችም ትናንትና የአስቸጋሪው ለባርሴሎና የሚያስቸግረው ኢንተር ሚላን በሚለው ዝርዝር ሐሳብ ውስጥ ይሄን ለማስፈር ችዬ ነበር እሱን መከታተል ትችላላችሁ በአመክንዮ ያስቀምጥኳቸው ፖይንቶች ትናንት አንድ ባንድ ሲሆኑ በደንብ ተመልክተናቸዋል በቲክቶክም እንዲሁ ይሄን ሐሳብ አጋርቼው ነበር ዛሬ ደግሞ አጠቃላይ ጨዋታው እንዴት እንደነበረ የምንመለከተው ይሆናል ማለት ነው የመኳንት በሬ ፖድካስት ለእናንተ አዲስ ከሆነ ይህንን ፖድካስት ላይክ ሰብስክራይብ እና ሼር ያደረጋችሁ ኮሜንት እየሰጣችሁ ቆይታ እንድታደርጉ ኮዲው ጋብዛችኋለሁ ትናንት በነበረው ጨዋታ እንግዲህ የኢንተር ሚላን የተጫዋቾች አመራረጥ በተለይ ፍሉዲቲ እና ዳይናሚክ ሙቭመንትን አጥብቆ የሚፈልግ ከፍሌክሲቢሊቲ ጋር ወይም ደግሞ ከማይቆም ተለዋዋጭነት ጋር አብሮ የሚቀጥል ቡድን ስለሆነ የሚጠቀማቸው ተጫዋቾች አብዛኛውን ጊዜ ከሁለት ሚናዎች ወይም ደግሞ እነሱ ዱዋል አታኪንግ ወይም ደግሞ ዱዋል ዲፌንዲንግ በሚሏቸው ሐሳቦች ውስጥ ያሉ ናቸው ትናንት ድንቅ የነበረው ግብ ጠባቂው ዮሐን ሶመር ግብ ጠባቂ ሆኖ ጀምሯል በ1-3-5-2 የጨዋታ አቀራረብ ውስጥ ያኒክ ቢሼክ እንዲሁም አቼርቢ የጣሊያናዊ የተከላካይ መስመር ተጫዋች ባስቶኔ ሌላኛው ይሄ ምናልባትም ወደፊት የዓለም እግር ኳስ ከፈጠረቻቸው ምርጥ ተከላካዮች መካከል አንዱ ይሆናል የወጣት ተጫዋች ይሄን ተጫዋችም ከጨዋታው በፊት በደንብ እስኪ ተመልከቱት ብያችሁ ነበር ሲያጠቃም ሲከላከልም በተለይም ይሄ ስሮኢኖችን በሚያደርግበትም ሰዓትም ቢሆን ረጃጅም ኳሶችን ሚዲየም ቦሎችንም በሚጫወትበትም ሰዓትም ቢሆን ይሄ ተጫዋች የማጥቃት እንቅስቃሴውን በሚጀምርበት ሂደት ውስጥ በደንብ ተመልከቱት ተጫዋቹን ብያችሁ እንደነበረ የሚታወስ ነው ተጫዋቹ በጣም ጥሩ የማጥቃት ጥሩ የመከላከል ጥሩ የቡድን የግንባታ ሂደት የመጀመር ከፍተኛ ፍላጎት ያለው ተጫዋች ሆኖ አቅም ያለው ተጫዋች ሆኖ ነበር ትናንት አድጎ የተመለከትነው ከነሱ ፊት የሚጫወቱት ሶስቱ አማካኞች በእድሜም በአጠቃላይ በስኪልም በጣም ጥሩ ነበሩ ማለት ይቻላል በተለይ ሄንሪክ ሚኪቴሪያንን ትናንት አለማድነቅ አይቻልም በዚህ ልክ ይሄ ተጫዋች እንደዚህ በማይወርድ እንቅስቃሴ ውስጥ መገኘቱ በጣም የሚደንቅ ነው ሄንሪክ ሚኪቴሪያን
የቀድሞ የአርሰናል የማንቸስተር ዩናይትድ እንዲሁም በቦሩሲያ ዶርትመንድ ብዙ የምናቀው ሚኬቴሪያን በአውሮፓ ቻምፒየንስ ሊግ ያውም ደግሞ በአውሮፓ እግር ኳስ ኤሊት በሚባለው በትልቅ ሌቭል በሚገኘው ውድድር ላይ እስከ 80 ደቂቃ ድረስ በዛ ልክ መጫወት በጣም የሚደንቅ ነው። አማካኙ በጣም ጥብቅና በተሻለ የመጫወት አቅም ያላቸውን ተጫዋቾች በደንብ ያዘ ነው የኢንተር ሚላን አማካኝ ትናንትናም የተመለከተውና ያደገው አማካኝ ማለት ነው። ከነሱ ፊት ደግሞ በተለይ ወደ ኋላ እየተመለሱ በማገዝ ማጥቃቱን በማገዝ መከላከሉን በማገዝ ትናንት ሁለቱ ተጫዋቾች ትልቅ ሚና ነበራቸው ያስባለሁ ዲማርኮና ዶንፍሬስ። ይሄ በተለይ ይሄ ዶንፍሬስ የሚባለው ተጫዋች ምን አይነት ኢነርጂ ያለው ተጫዋች እንደሆነ ግልጽ ነው። ተጫዋቹ በየደቂቃዎቹ ኢንተር ሚላኖች ከፍተው በሚዘጓቸው የማጥቃት አውትሌቶች ውስጥ አለ ሁሌም ወደፊት በመሄድ ወደ ኋላ በመመለስ የተጋጣሚ ቡድንን እንቅስቃሴ በመከልከል በመገደብ ሌሎች እንቅስቃሴዎች ለቡድኑ ብቻ አድቫንቴጅ እንዲሆኑ በማድረግ በጣም የሚደንቅ ተጫዋች ሆኖ ነበር ያገኘው ትናንትና። ከሱ ፊትም ላውታሮ ማርቲኔዝ እስከ 71ኛው ደቂቃ ድረስ ከህመም ጋር ሆኖ ነው የተጫወተው፣ ጎል አስቆጥሯል። ማርከስ ቱራም ትናንት ያገኛቸውን እድል ሞር ክሊኒካል አልነበረም፣ ግን የማርከስ ቱራም ፕሬዘንስ ነው። በጣም ፈጣን ነው፣ በጣም ይሄ ጉልበተኛ የሚባል አጥቂ ነው። የተከላካይ መስመር ተጫዋቾችን ወደ ኋላ በመግፋትና ወደ ፊት በመጎተት የአቋቋም ችግር እንዲፈጠርባቸው በተለይም ይሄ አጥቂዎች ወይም ደግሞ ቡድኖች የተጋጣሚ ቡድን እንቅስቃሴ ውስጥ እንዲያገኙት ሁሌም የሚፈልጉትን ክፍተቶች ወይም ደግሞ የዲፌንደር ስፔስ የሚባሉትን በቀላሉ ቡድኑ እንዲያገኝ የሚያግዝ አይነት ተጫዋች ነበር። ትናንትናም የተመለከትነው የዛ አይነት እንቅስቃሴ የሚያደርግ ተጫዋች ነው። በባርሴሎና በኩል ባርሴሎና ባቀራረብ 1-4-2-3-1 የጨዋታ አቀራረብ ነው የመረጠው። ግብ ጠባቂ ወንቸክ ሼዝኒ ትናንት እንዳላለቀ የሼዝኒ ታሪክ እንዳላለቀ በደንብ የተመለከትንበት ነበር። በኢንተር ሚላን ሙከራ አይን ከተመለከትነው ትናንት ሼዝኒ እዛ ቦታ ላይ መቆሙ ኢንተር ሚላኖች ረጅም ጊዜ እንዲወስድባቸው ባርሴሎናን አሸንፈው ወደ ፍጻሜ ለማለፍ ረጅም ጊዜ እንዲወስድባቸው ምክንያት የሆነ ተጫዋች ነው። ሪፍሌክሶቹ በጣም ይገርማሉ። ነገራችን ላይ አንዳንዴ በዚህ እድሜ ወይም ደግሞ ኳስ አቁመህ ተመልሰህ መጥተህ በአውሮፓ ቶፕ ሌቭል በዚህ ደረጃ መጫወት የሼዝኒ ድንቁ እንቅስቃሴ ነበር ማለት ይቻላል። አሁን በቻምፒየንስ ሊግ እየተመለከትን ያለነው በላሊጋውም እየተመለከትን ያለነው ሼዝኒ ነው። በእንቅስቃሴ ከእግሩ ጋር በተያያዘ የነበሩ ድክመቶችንም እንዲሁ ቀንሷል ብዬ አስባለሁ። በእግሬ መጫወት ችግር ነበረበት አርሰናል በነበረበት ሰዓት፣ ዩቬንቱስ በነበረበት ሰዓት፣ በፖላንድ ብሔራዊ ቡድን። ነገር ግን አሁን ያን ቀንሶታል። ጥሩ የሆነ በእግሬ መጫወት አቅም አጎልብቷል ብዬ አስባለሁና ትናንትናም ጥሩ ነበር። በቀኝና በግራ በኩል ኤሪክ ጋርሲያና ጄራርድ ማርቲን ይጫወታሉ። በእነሱ መሃል ኢኒዮ ማርቲኔዝ እና ፓው ኩባርሲ ነበሩ። ሁለቱም የመሃል ተከላካዮች ተቀይረዋል በነገራችን ላይ በባርሴሎና በኩልና ይሄ የሚያሳየው የአሰልጣኝ ሃንሲ ፍሊክ መደበኛ የሚባለው የመሃል የተከላካይ መስመር ተጫዋች በቡድናቸው ውስጥ እንደሌለ የሚያሳይ ነው። በተለይ ጫናዎችን ረጃጅም ደቂቃዎችን ቆይቶ ረጃጅም ጊዜዎችን አሳልፎ መጫወት የሚችሉ ተጫዋቾች የመሃል ሴንተር ባኮች ቡድንን የሚመሩ ናቸው ተብሎ ስለሚታሰብ ደግሞ ቡድንን የሚመሩ ተጫዋቾች ስለሆኑ ማጥቃቱንም መከላከሉንም የሚያደርጉ ተጫዋቾች ስለሆኑ እንዲቆዩ ይፈልጋል። ትናንት ለምሳሌ አቼርቢና ባስቶኔ ጨዋታቸውን ጨርሰዋል። እነኚህ ተጫዋቾች የጨዋታው መሪዎች ነበሩ በኢንተር ሚላን በኩል። በባርሴሎና በኩል ሁለቱ ሴንተር ባኮችን 90 ደቂቃ ያላጫወተ ባርሴሎና ነው ትናንት እየተመለከትነው። ከነሱ ፊት ፔድሪ እንዲሁም ፍሬንኪ ዲዮንግ አለ። በግራና በቀኝ በኩል የባርሴሎና አታኪንግ ማሽን ምናልባት የሞሉ ውጤት ወይም ደግሞ የቡድኑ አጠቃላይ የእንቅስቃሴ ውጤት የሚባለው የነኚህ ሁለቱ ተጫዋቾች ብቃት ባርሴሎና የሆነበት መንገድ የነዚህ ተጫዋቾች መንገድ ነው።
ለዛ ነው የአማካኝ ክፍሉን የቆረጠ ባርሴሎና የሚባለው። ፔድሪን በሚያሳትፍ ወይም ደግሞ የአግድሞሽ ንክኪዎችን አድርጎ ወደ ተጋጣሚ ሜዳ ሲገባ ፌራን ቶሬዝ ወይም ደግሞ ሮበርት ሌቫንዶቭስኪን መጨረሻ ላይ በሚያሳትፍ ሰዓት በሚያካትት ሰዓት ምን አይነት ጠንካራ ቡድን እንደሆነ ባርሴሎናን የሚያሳይበት ማለት ነው። ስለዚህ ሁለቱ ጥሩ ነበሩ ትናንትና፣ ግን ወደ ጨዋታው አስፈላጊ የሚባለው ደቂቃ በጋራ ለመግባት ግን ባርሴሎና ዘግይቷል። ምናልባት ባርሴሎና ወደ ጨዋታው የጋራ እንቅስቃሴ ለመግባት ከወሰደበት ደቂቃ አንፃር የገባው ለኔ ከ45ኛው ደቂቃ በኋላ ምናልባት 53ኛው 54ኛው ደቂቃ ላይ ነበር ማለት ይቻላል። ለዚህ ደግሞ 6 ደቂቃዎች ምስክር ናቸው ያስባለሁ። ግን ምንድነው ትናንትና የነበረው እንቅስቃሴ? ምንድነው የትናንትናው ብልጫ የነበረው? በኢንተር ሚላን በባርሴሎና ብልጫ የተወሰደበት ነገር ምንድነው የሚለውን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ ኮዲው ጋብዛችኋለሁ። ትናንት በማህበራዊ ሚዲያ ላይ የጻፍኩት አንድ ጽሁፍ ነበር። ከሱ ሐሳብ ልነሳና ጨዋታው ከመደረጉ ከ2 ሰዓት በፊት ነው ይሄንን ጽሁፍ የጻፍኩት እና መነሻ ሊሆነኝ ስለሚችል ይሄንን ሐሳብ ላንሳላችሁ። ኢንተር ከባርሴሎና ይላል። ይሄ ሐሳብ እንግዲህ ጨዋታውን በደንብ ሊገልጽ ይችላል በሚል ለእናንተ ማቀርብላችሁ ነው። ምክንያቱም የቡድኖቹ መገለጫ የሆኑ ነገሮች ስላሉት ማለት ነው። የሃንሲ ፍሊኩ ባርሴሎና ብዙ ጎል የሚያገባ በዛውም ልክ የሚገባበት ቡድን ነው። የቡድኑ ሌላው መገለጫ ለተጋጣሚ የሚተው ስፔስ ነው። ተጋጣሚ ፈልጎ በትግስት ማግኘት የሚገባውን የመጫወቻ ሜዳ ትግስት አልባ በሆነ እንቅስቃሴ አሳልፎ ይሰጣል። እቺን ነገር ያዙልኝ። ተጋጣሚ ፈልጎ በትግስት ማግኘት የሚገባውን የመጫወቻ ሜዳ ትግስት አልባ በሆነ እንቅስቃሴ አሳልፎ ይሰጣል። የባርሴሎና ድክመት ለመጠቀም ኢንተር ሁሉም ነገር አለው። ፍጥነት፣ እርጋታ፣ የተጋጣሚውን ደካማ ቅጽበት መጠቀም። የባርሴሎና የመስመር ማጥቃት ከአማካኝ ክፍሉ በጋራ የማጥቃትና ወደ ተጋጣሚ ሜዳ የመሸጋገር አጫዋወትን ካልተጠቀመ ከነ ላሚን ያማል ጀርባ ያለው ስፔስ የባርሴሎና ድክመት ይሆናል። እቺኛዋ በጣም ቤዚክ ነገር ነች። ምክንያቱም ባርሴሎና በእንቅስቃሴ ከተወሰደበትና ካጣቸው ነገሮች መካከል አንዱ ስለሆነ ማለት ነው። ይሄ እንግዲህ በባርሴሎና አጠቃላይ የጨዋታ መንገድና እቅድ ውስጥ ባርሴሎና ከዚህ በፊት በሚታወቅባቸው ሐሳቦች ከተመለከትነው ለተጋጣሚ የጨዋታ እንቅስቃሴ አጸፋዊ የሆነ ምላሽ ከመስጠት ይልቁን ሪአክቲቭ ከመሆን ይልቁን ባርሴሎና ፕሮአክቲቭ ወይም ደግሞ አዛዥ ወይም ደግሞ የጨዋታ ተቆጣጣሪ ዲክቴተር ሆኖ የሚያጠናቅቅባቸው ጊዜያቶች በርካታ ናቸው። የጀርመናዊው አሰልጣኝ ሃንሲ ፍሊክ የባርሴሎና ትውውቅ ወቅት የተናገሩት አንድ ነገር አለ። ያን በደንብ በባርሴሎና ባለፉት ወራቶች እየተመለከትነው ስለሆነ ነው ማለት ነው። እኔ በአግድሞሽ ኳስ ጊዜን ከተጋጣሚ ሜዳ ርቄ ራሴ ሜዳ ላይ ከማጠፋ ይልቁን አቀባዊ ወይም ደግሞ በቨርቲካል በሆኑ እንቅስቃሴዎች ቶሎ ወደ ተጋጣሚ ሜዳ በመሄድ እነዛን የተጋጣሚ ሜዳ አስፈላጊ የሚባሉ ስፔሶችን የማግኘት ፍላጎታችን መጨመር ነው መፈልገው የሚል አስተያየት ሰጥተው ነበር። ይሄ የሳቸው ሐሳብ እንግዲህ በአጠቃላይ ባርሴሎና የሚጫወትበትን መንገድ በደንብ የሚገልጽ ነው ማለት ነው። ባርሴሎና ትናንት በእንቅስቃሴ ለኢንተር ሚላን በጣም አስቸጋሪ የሆነባቸው 3 መመዘኛዎች አሉ። የመጀመሪያው የመስመር ማጥቃት እንቅስቃሴ ነው። በመስመር ማጥቃት እንቅስቃሴ ባርሴሎና በጣም ቤዚክ የሆኑ የማጥቃት ፓተርኖችን እየደጋገመ ያደርግ ነበር። ይሄ የላሚን ያማልና የራፊኒያ የማጥቃት እንቅስቃሴ አብዛኛውን ጊዜ በተሻለ የማጥቃት ሂደት ውስጥ እንዲገኝ የመጀመሪያ መነሻ የሚሆን የማጥቃት ሐሳብ ነው። ይሄን አሰልጣኝ ሃንሲ ፍሊክ ተደጋግመው የሚሰሩበት ስራ ስለሆነ ደጋግመው የሚያደርጉት ነገር ሆኖ እንመለከተዋለን። ደጋግመው የምትሰራባቸው ስራዎች ላይ ደጋግመው የምታደርጋቸው ነገሮች ነው የሚሆኑት የጨዋታ ቀን።
በዚህ ንክኪ በዚህ አጠቃላይ የቡድን እድገትና በዚህ አጠቃላይ የቡድን እንቅስቃሴ ውስጥ የሁለቱ ተጫዋቾች ሚና እጅጉን በጣም ከፍተኛ ነው። ሁለተኛው ግማሽ ላይ ባርሴሎና አንዱ ትልቁ ጥንካሬ ሊሆን እንደሚችል የተመለከትንበት እነ ፔድሪን ያገለለ የማጥቃት እንቅስቃሴ ለባርሴሎና አዋጭ እንዳልሆነ ባርሴሎናዎች አብዛኛውን በኢንተር ሚላን የተበለጡባቸው እንቅስቃሴዎች መካከል አንዱ ብለን ምንጠራው የአማካኝ ክፍሉን አለማሳተፉ በመሆኑ እነ ፔድሪን በሚያሳትፍበት እንቅስቃሴ ውስጥ ግን ይህንን በሚገባ አድጎ ተመልክተናል። ስለዚህ አንዱ ትልቁ ጥንካሬ ብለን የምናስበው የፔድሪን የመጨረሻውን የሜዳ ክፍል እንቅስቃሴ እንዲያጠቃ በእንቅስቃሴ የእንቅስቃሴው አካል አድርጎ ከመጀመሪያው እንቅስቃሴ ውስጥ በማሳተፍ እስከ መጨረሻው የማጥቃት እንቅስቃሴ እንዲቆይ ማድረግ ነው። ይሄ ጎሎቹ በተቆጠሩበት ሂደቶች ውስጥ የነበሩትን የፔድሪ ተሳትፎ ማንሳት እንችላለን። ሶስተኛው የባርሴሎና የትናንትናው አንዱ ትልቁ ጥንካሬ የነበረው ብለን የምናስበው ምንድነው? የሳጥን እንቅስቃሴ ቁጥጥሩ ነው። ይሄ ፍሬንኪ ዲዮንግ የሚባለው ተጫዋች የአማካኝ ክፍሉን ኢንተር ሚላኖች እንደፈለጉት እንዳያገኙት በተለይም ደግሞ በሴንተር ፔኔትሬሽን ወደ ኢንተር ሚላን የመጨረሻ አደገኛ ቀጠና እንዳይመጡ በመከልከል የማጥቃት ሂደቶቻቸው በሙሉ አደገኛ እንዲሆኑ ሊሚቴሽን ውስጥ በመክተት ወይም ደግሞ ገደብ ውስጥ በመክተት የቀኝና የግራ የማጥቃት እንቅስቃሴዎቻቸው ላይ ብቻ እንዲወሰኑ አድርጓቸዋል። ይሄ የቦክስ እንቅስቃሴ አንዳንዴ 3 አንዳንዴ 4 ተጫዋቾችን የሚያሳትፍ እንቅስቃሴ ነው። እንዴት ነው የሚያሳትፈው የሚለው ነገር ልግለጽላችሁ። ለምሳሌ ፍሬንኪ ዲዮንግ በሚመራው የማጥቃት እንቅስቃሴ ውስጥ የቦክስ የኳስ ቁጥጥርና ከዛም ወደ ማጥቃት እንቅስቃሴ የሚሸጋገር ሂደት ውስጥ የሱ የቦክሱ መስራች የሚሆነው ከኋላ የሚመጣው ፓው ኩባርሲ የሚባለው ተጫዋች ነው። ፓው ኩባርሲን ጆይን የሚያደርገው ደግሞ ጄራርድ ማርቲን የሚባለው የተከላካይ መስመር ተጫዋች ይሆናል። ከዛ ፔድሪ ወደ ኋላ እየተመለሰ ደግሞ ራፊኒያ የሚፈልገውን ሳጥን ይሰራል። ያን የሚፈልገውን ሳጥን ከሰሩ በኋላ ፊት ለፊታቸው የሚገኙትን ዳኒ ኦልሞ፣ ላሚን ያማልና ፌራን ቶሬዝን መጨረሻ ላይ ወደ እንቅስቃሴው ማጥቃት ይከቷቸዋል ማለት ነው። ለሁሉም ግን ፍሬንኪ ዲዮንግ ነው የቦክሱ መስራችም የቦክሱ ተቆጣጣሪም የቦክሱ የፔኔትሬሽን ሐሳብ መስራችም ማለት ነው። በዚህ ሁኔታ ውስጥ ሆኖ በተበታተኑ እንቅስቃሴዎች ውስጥ ግን ባርሴሎና በማጥቃቱም ውስጥ ይገኝ ስለነበረ መከላከሉም በራሱ በተበታተኑ የመከላከል አደረጃጀቶች ውስጥ ማለትም ጥሏቸው በሚሄዳቸው ስፔሶች እነዛ ጥሏቸው የሚሄዳቸው ስፔሶች ዋጋ ስለሚያስከፍሉትና ስፔሶቹ ሽፋን የሚያገኙበት እድል ስላልነበረ ባርሴሎና ይጋለጥ ነበር። ይሄ ደግሞ የቻምፒየንስ ሊግ ከፍተኛ ጎል ለማስቆጠር አውትሌቶችን ብቻ የሚፈልገው ኢንተር ሚላን ብዙ ጎሎችን እንዲያስቆጥር ፍቃድ ሰጠው ማለት ነው። በሊጉ እንግዲህ ሃይስት ስኮሪንግ ነው። አሁንም በቻምፒየንስ ሊጉ ከፍተኛ ጎሎችን በሁለት ጨዋታዎች አስቆጥሯል። 7 ጎል ነው ያስቆጠረው። በግማሽ ፍጻሜ ጨዋታ የኔ ያክል ጎል ማስቆጠር ያውም ደግሞ በባርሴሎና ቡድን ውስጥ የቡድኑ ጥንካሬ የሚያሳይ ነው። በ3-5-2 ፎርሜሽን ውስጥ የሚገርመው እንቅስቃሴውን ገደብ አልባ አድርጎ የሚጫወት ቡድን መሆኑ ነው ኢንተር ሚላንን አስፈሪ ቡድን የሚያደርገው። በተለይ በፖዚሽናል ፕሌይ አንዱ መገለጫ አጫዋወትን መልቀቅ አይደለም። ይሄ ደግሞ የጨዋታ ቅርጽ መገለጫው ነው ለሲሚዮኒ ቡድን። በተለይ አጫዋወትን አለመልቀቅን እንዳለ ይዞ ግን ምንድነው የሚያደርገው? ታክቲካል ፍሪደም ለተጫዋቾቹ ይሰጣቸዋል። ይሄ የታክቲካል ፍሪደም በመከላከል እንዲሁም በማጥቃት ኮንስታንት ሮቴሽን ውስጥ የሚገባ ይሆናል ማለት ነው። ኮንስታንት ወይም ደግሞ የማይቋረጥ ወይም ደግሞ ገደብ የሌለው የተጫዋቾች ልውውጥ ውስጥ በሚገባ ሰዓት የመሃል ተከላካዮች ሁሉ ወደ ማጥቃትና ኳስን መስርቶ ወደ መጫወት እንቅስቃሴ ውስጥ እንዲገቡ ፍቃድ ይሰጣል ማለት ነው። ይሄ የኢንተር ሚላን ትልቁ ጥንካሬ ለቻምፒየንስ ሊጉ ትልልቅ ቡድኖች
ተገማች እንዳይሆን አድርጎታል። ለቻምፒየንስ ሊጉ ትልልቅ ቡድኖችም በመመስረትም ሆነ መስርቶ ከራሳቸው ሜዳ በመውጣት እንቅስቃሴ ውስጥ እንዲቸገሩ አድርጓቸዋል። ትናንት በሁለቱ ቡድኖች በኩል የነበረውን አጠቃላይ የመጨረሻውን የሜዳ ክፍል የማጥቃት እንቅስቃሴ ዲስትሪቢዩሽኖች ናቸውን ብንመለከት የቡድኖቹ ትልቁ ኳሊቲ ተብሎ የሚጠቀሰው ፍሪ ፔኔትሬሽኖችን ማግኘታቸው ነው። እንግዲህ የግማሽ ፍጻሜ ጨዋታ ነው የተከበራችሁ አድማጮች። የግማሽ ፍጻሜ ጨዋታ ደግሞ ፍሪ ፔኔትሬሽን ወይም ደግሞ ቀላል የማለፊያ ፍቃድ የሚሰጥበት ጨዋታ አይደለም። ትናንት በነበረው ጨዋታ በሁለቱም ቡድኖች ግን ፍሪ ፔኔትሬሽን የጨዋታው መገለጫ ነበር። ቀላል የጨዋታ የማጥቃት ማለፊያ ቀጠናዎች በሁለቱ ቡድኖች በኩል ይፈጠሩባቸው ነበር። የተሰጣቸውን ወሳኝ የሚባለውን ስፔስ ጥለው በመሄድ ለተጋጣሚ ሁለቱም ቡድኖች ክፍት የሆነ የማለፊያ መንገዶችን ፈጥረው ነበር። ሲሞኔ ኢንዛጊ አብዛኛውን ጊዜ ሴንተር ባኮቹን የማጥቃቱ አጃቢዎች ብቻ አይደለም ማድረግ ይፈልጋል፣ የማጥቃቱ መስራች ማድረግ ይፈልጋል። ዊንግ ባኮቹ ፈርስት ሚድፊልደሮች እንዲሆኑ ይፈልጋል። የመጀመሪያ አማካኞቼ የኔ ዊንግ ባኮች ናቸው ብሎ የሚያስብ አሰልጣኝ ነው። ይሄንንም በዊንግ ባኮቹ የማጥቃት እንቅስቃሴ ውስጥ ትናንትና በሚገባ የተበረከተው ከግራና ከቀኝ ዱምፍሪስና ዲማርኮ በሚሄዱበት ሰዓት ሁለቱ የኢንተርን የማጥቃት ፓተርን ይናገራሉ። ኢንተር ሚላን እንዴት እየተጫወተ እንደሆነ ለማየት የነኚህ ዊንግ ባኮች ሚና በደንብ ምስል ይሰጠናል። ዋይድ ሴንተር ባኮቹ ደግሞ ሲታጀቡ የአማካኝ ቁጥሩ ወደ 6 ወደ 5 ዝቅ ካለ ያሳድገዋል ወይ ይቀንሰዋል። የማይቆም አታኪንግ ትራንዚሽን ውስጥ ይገባል ቡድኑ። ሲከላከል በሃይ ፕሬስ ነው የሚከላከለው። ኢንተር ሚላን የሎ ብሎክ ቡድን አይደለም። ብዙዎቹ እንደሚሉት ራሳቸው ሜዳ ላይ ቆመው የሚከላከሉ ቡድኖች ውስጥ አይደለም። በዚህ ውድድር ዓመት ኦፕታንም ማየትም ትችላላችሁ። የአውሮፓ እግር ኳስ ማህበር የሚያወጣቸውን ቁጥሮች መመልከት ይቻላል። የሎ ብሎክ ቡድን አይደለም ኢንተር ሚላን በሃይ ፕሬስ ነው የሚከላከለው። ሃይ ፕሬስ ያደርጋል። የተጋጣሚ ሜዳ እንቅስቃሴ ውስጥ ይገባል። የተጋጣሚ ሜዳ እንቅስቃሴ ውስጥ ከገባ በኋላ ተጋጣሚ እንዳይወጣ ነው የሚያደርገው። ተጋጣሚ ወደ ራሱ የሜዳ ክፍል እንዳይመጣ ነው የሚገድበው። ይህንን የሚያደርገው አንዳንዴ በሚድ ብሎክም ሊሆን ይችላል። ሎ ብሎክ የሚባለው አብዛኛውን ጊዜ የሚጠቀም ቡድን አይደለም። አንዳንዴ ሊጠቀም ይችላል። ራሱ ሜዳ ላይ ሊቆም ይችላል። ግን ራሱ ሜዳ ላይ እንዲቆም የሚያስገድደው የተጫዋች አጠቃቀም አይደለም የሚጠቀመው። እነዚህ ዊንግ ባኮቹ ሁሌም በራሪዎች ናቸው፣ ሄያጆች ናቸው። ስለዚህ እነዚህን ዊንግ ባኮችና ደምፍሪስና ዲማርኮን ይዘ በሎ ብሎክ ለመጫወት የማይታሰብ የማይሆን ነገር የግድ መውጣት ይኖርባል ከራስ ሜዳ። ስለዚህ ሚድ ብሎክ ላይ ይቆያል ማለት ነው። በ3-5-2 የጨዋታ እንቅስቃሴ የሚመርጥበት ዋነኛው ምክንያት አሰልጣኝ ሲሞኔ ኢንዛጊ ፍሌክሲቢሊቲና ዳይናሚክ ሙቭመንትን ስለሚፈልግ ነው። ፍሌክሲቢሊቲና ዳይናሚክ ሙቭመንት ተከትሎ ደግሞ ላይን ብሬኪንግ ሎንግ እና ሾርት ፓሶችን አብዝቶ ይደጋግማል። መስመሮችን የሚያሸንፍባቸው ኳሶች የማዘጋጀት ግዴታ ውስጥ የገቡ ተጫዋቾች አይዴንቲፋይ ተደርገው ተመርጠው እንቅስቃሴው የሚጀመርበት ቡድን ነው። አብዛኛውን ጊዜ በማንቱማን የጨዋታ እንቅስቃሴ ያው በባርሴሎና ማንቱማን ልትይዛቸው የሚገቡ ተጫዋቾች አሉ። ላሚን ያማልን ለምሳሌ መውሰድ ይቻላል። ልክ ቡካዮ ሳካን ፓሪስ ሴን ጀርሜን ሲያደርግ እንደነበረው ማለት ነው። ነገር ግን ኢንተር ሚላን የማንቱማን ሲሞኔ ኢንዛጊ አፍቃሪ አይደለም። ከማንቱማን ይልቁን እንቅስቃሴው ወይንም ደግሞ ስትራክቸሩ አጠቃላይ ነገሮችን እንዲያስተካክልና ያ ራሱ ምላሽ እንዲሰጥ የሚፈልግ አይነት አሰልጣኝ ነው።
ይህንን አድርጎ ነው እንግዲህ ትናንትና ባርሴሎናን 7 ጎሎችን በድምሩ ትናንት 4 ጎሎችን በመጀመሪያው ዙር 3 ጎሎችን አስቆጥሮ ለፍጻሜ በቃው። የፍጻሜው ጨዋታ እጅግ በጣም ተጠባቂ ጨዋታ እንደሚሆን ግልጽ ነው። ዛሬ አርሰናል ከፒኤስጂ ጋር የሚያደርጉት ጨዋታ የሁለቱ ቡድኖች አሸናፊ ሚዩኒክ ስቴዲየም ላይ የሚያደርጉት ጨዋታ የፍጻሜውን የዘንድሮ የውድድር ዓመት ታላቅ ቡድን የሚለይ ይሆናል ማለት ነው። ትናንትና ግን እንዴት አገኛችሁት እናንተ? እኔ ገምቼ ተሳክቶልኛል። ያው ከጨዋታው በፊት ኢንተር ሚላን ለፍጻሜ ይደርሳል የሚል ሐሳብ አንስቼ ነበር በትናንትናው ፕሮዳክሽን። እናንተ እንዴት አያችሁት ጨዋታው? የምሽቱን ጨዋታ በተመለከተ ደግሞ የአርሰናል እና የተጋጣሚ ፒኤስጂን ጨዋታ ከትንሽ ሰዓት በኋላ ደግሞ ወደ ኋላ መጥቼ የምለቅላችሁ ፕሮግራም ይኖራል፣ ወደ እናንተ የማድረስላችሁ ፕሮግራም ይኖራል። የፖድካስቱ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ። ኮሜንታችሁን ስጡኝ፣ ሐሳባችሁን ስጡኝ፣ ሼር አድርጉ። አቀባ ላይ ስለነበርኩኝ ብዙ ኦዲየንስ እየደረሳችሁ አይደለም። የኔ ፕሮዳክሽን እና ፕሮዳክሽኑ ለብዙ ሰዎች እንዲደርስ አድርጉ፣ እንዲሰሙት አድርጉ፣ ኢንተግሬት አድርጉልኝ። ከልብ አመሰግናለሁ። ጥሩ ቀን ይሁንላችሁ።